ቤዛ ሉሲን አንቃ ይዛ አለቅም ስትል አንቺ ቆይ ተገደሽ መስሎኝ ነበር እዚህ ውስጥ እየገባሽው፣ አንቺ ግን ተገደሽ ሳይሆን ወደሽ ፈቅደሽ ነው ያደረግሽውና አንቺ እየተረገምሽ ባለጌ እርኩስ ነሽ፣ አረመኔ ነሽ። አምኜ ባቀረብኩሽ እንዲከዳሽኝ በጠራራ ፀሐይ አንቺ የተረገምሽ፣ ሳሜንም እንደዚህ ለሐዘን አበቃሽው። እንዴት የሰው ልጅ እያክል ነገር ታወርጃለሽ? እንዴት ትገያለሽ አንቺ ነፍሰ ገዳይ? በማለት ሉሲን ታንቃታለች። እናም የሰው ያለ ድረሱልኝ፣ አረ ገደለችኝ በማለት ስትጮህ ሮቤል ከሰራተኛዋ ሎሚ ጋራ ይኸው ስለ ገንዘቡ እዛ ቤት ማን እንዳስገባት እየጠየቃት ስለነበረ እሷን ለማነቅ እጁን ሲሰድ ጩኸት ይሰማል። እሱም እየተንደረደረ ወደ ቤት ሲገባ ያየው ማመን ያቅተዋል። ያየው ቤዛ ሉሲን አንቃ አሁን ካሁን ህይወትሽን አጠፋዋለሁ በማለት አረ ድረስልኝ በማለት እየጮኸች ነበር። ሉሲም ቤዛ ምን እያደረግሽ ነው? ምንድነው እየሰራሽ ያለሽው? በማለት እሱም ርጦ ሄዶ ቤዛን ከሉሲ ላይ ያነሳትና ቆይ ምን እያደረግሽ ነው? ይህንን ነገር ያደረግሽው ነው የተገደሽ ይመስለኝ ነበር፣ ግን አንቺ በጣም ጨካኝና አረመኔ ሴት ነሽ። እንዴት ሰውን ያህል ትገያለሽ? አንቺ የተረገምሽ፣ እንዴት በሳሚ በወንድሜ ላይ ትጫወችበታለሽ? እንደዚህ አምኜ ቤቴ ባስጠጋውሽ ዘርፈሽኝ እንኳን ሌላው ነገር አልበቃሽም። አንቺ የተረገምሽ፣ ገና አለቅሽም። ቤዛን ዝም ትላለች እንጂ ቤዛ በፍጹም እንዲህ በቀላሉ እኔን አምተውሽ እንዳይመስልሽ አጠፋሻለሁ በማለት ዝታባት ትታት ትሄዳለች። ሮቤልም ቆይ ምን ተፈጥሮ ነው? ምንድነው እሱ? እኔ ምን አውቃለሁ? ለምን ጥንሱን አስወረድሽ ብላ እኮ ነው እንደዚህ የምታደርገኝ። በቃ አሁን ዝም በይ። ግን ቆይ ስለ እንደዚህ አይነት ነገር ማን ነው የሰማው? ለማን ተወርቶ ማን ነው እንደዚህ የነገራቸው? በማለት ሁለቱ ሲያወሩ እሱ ግን የተጠራጠረው ሎሚን ስለነበር በቃ ሎሚ ከነሱ ቤት እንደሆነ ተልካ የመጣችው ማውራት ይጀምራል። ሎሚን መውጫ መግቢያ እያሳጣች አንዴ ነይ ይህንን አምጪ፣ ይሄን ውሰጂ፣ አንዴ እንኳን ተጣርታ አቤት ካላለቻት የምትጮህባትን ጩኸት ፈጣሪ ይወቀው። ግን ደግሞ እችልሻለሁ፣ ምንም ችግር የለውም፣ ምክንያቱም እቤት እንዳትውጪ፣ ከግቢ ከወጣች አጠፋታለሁ፣ እንዳትወጣ የሚያስፈልገውን ነገር እኔ ገዛለሁኝ በማለት ሮቤል ለሉሲ ይነግራታል። ቆይ ምንድነው አንተ ከሷ ጋር ያለህ ነገር? ግንኙነታችሁ ምንድነው? ለምንድነው እንዳትላክ እየፈለግክ ያለኸው? በማለት ብትጠይቀውም አይ አንቺ ብቻሽ እንዳትሆኝ የምትፈልጊው ነገር ካለ እዚሁ በቅርብ እንድሰጥሽ ብዬ ነው በማለት እሱ ነገሮችን ያስተባብላል። ማለት አልገባኝም። አዎ እንግዲህ ይኸው ነው ነገሩ። የምትፈልጊው ነገር ካለ እኔ ይዤ እመጣለሁ፣ የሚያስፈልገውን ነገር ሁሉ እኔ አደርጋለሁ፣ ውጭ ያለውን ነገር እሷ ከግቢ መውጣት የለባትም በማለት ስልኳንም ስለተቀበላት ሎሚም አንዳንድ ነገሮች እስከሚስተካከሉ ድረስ ችግር የለውም እችልሃለሁ በማለት ሉሲ የምትናገራትንም ሆነ ሮቤል የሚናገራትን የሚያደርጋትን ሁሉ በትዕግስት አሳልፏለሁ ብላ እዛው ትቋቋማለች። ቤዛ ወደ ቤት ተመልሳ ስትመጣ ሳሚ መኝታ ቤት ነበር ቀጥታ ሄደችው። ወደ ሳሚ መኝታ ቤት ስትሄድ ሳሚ መኝታ ቤት አልነበረም። ወደ ሳሎን ስትሄድ ደግሞ ሱራፌል ብቻውን ነበር። ሳሚ የት ነው ያለው ስትለው እኔ ምን አውቃለሁ ልረፍ ብሎ ወደ መኝታ ቤት ገብቷል። መኝታ ቤት የለም። እንዴት አደራ ብሰጥህ እሱን ትተወዋለህ? እንዴት ብቻውን እንዲሄድ ታደርገዋለህ? በማለት ከሱራፌል ጋር ሰጣ ገበያ ይገጥማሉ። ሱራፌልም ቆይ ምን እያልሽ ነው ያለሽው ቤዛ? ቆየት ነበርሽ አንቺ ሲላት እኔም አልነበርኩኝም እቺ የተረገመች ስትል ቆይ እነ ሮቤል ጋር ሄደሽ ነው? ቢሄድ ባሌን አንተን የሚመለከት ምን አለ? እኔ ቤዛ እንደሆንኩኝ ምናልባት ዝም ስል ምንም የማላቅ የዋህና ምስኪን ልመስል እችላለሁ፣ ግን ደግሞ ካሰብኩበት ሁሉንም ነገር ማስተካከል አያቅተኝም። ስለዚህ ምንም ችግር የለውም፣ አንተና ገንዘብ እንደሆነ አይናችሁ ታውሯል በማለት ሱራፌልንም ትናገረዋለች። ቆይ ምን እያልሽ ነው ያለሽው? አንተ ራስህ ምን እያደረግክ ነው ያለኸው? ለምንድን ነው ሳሚ ብቻውን የለቀቀው? በማለት ብትናገረውም እኔም ማውቀው ነገር የለም፣ ምክንያቱም እረፍት ላድርግ ብሎኝ ነው የሄደው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ ብትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ።
እና ቆይ ምን እየተካሄደ ነው ያለው? ምንም እንደ ፈራሁት እዛ ቤት ሄደሽ ባልሆነ ስለሱ አይመለከትም። ልሂድም አልሄድም ስለሱ አያገባህም። አንተ እንደሆንክ የሰውን ህይወት እናድን ስትባል የሰውን ህይወት አለማዳን ትፈልጋለህ። አንቺ ቆይ ምንድን ነው እያልሻለሽው? እዛ ላሰረሽና ለከሰሰሽ ሰው እዛ እኔንም ሆነ ሳሜን አንቺንም መከራችን ላሳዩት ሰዎች ነው ገንዘብ አውጥተን እናሳክም እያልሻለሽው እኮ። አንቺ ቆይ የምትናገሪውን እኮ አግባብ የለውም። ይሄንን ግን ታውቂያለሽ ወይ ሲላት በፍጹም ምንም። ታዲያ ክፉ ለዋለልህ እኮ መልካም ብትውልለት ጥሩ ነው። ምን ችግር አለው? የተቸገረን መርዳት እኮ መልካምነት ነው። እንዴት እንደዚህ ትላለህ? ካለን ብናካፍል ሁልጊዜ መቀበልን ሳይሆን መስጠትንም መልመድ አለብን በሚለው ነው። አንተ ግን ይሄንን አይደለም የምትፈልገው፣ ሁልጊዜ መቀበልን ነው በማለት ሱራፌልን ትናገረዋለች። ሱራፌልም በቃ የራስሽ ጉዳይ በማለት ጥሏት ወጥቶ ይሄዳል። በጣም ጥሩ። ሳሚ ጋዙን ገዝቶ በጀሪካን በ3 ሊትር ጀሪካን ይዞ ቁጭ ብሎ ደጅ ላይ እውነቴን ነው ዛሬ በተኛሽበት አጋይሻለሁ ሉሲም ሆንክ ሮቤል፣ እዛ ቤት ውስጥ ያላችሁ ሰዎች በሙሉ እኔን በቁሜ እንዳቃጠላችሁኝ እኔ ደግሞ እናንተን በተኛችሁበት አነዳችኋለሁ። በፍጹም እኔ እንደተቃጠልኩ እናንተማ ሳትቃጠሉ መቅረት የለባችሁም። እናንተ ስትቃጠሉ እኔ ቁሜ ማየት አለብኝ። አርከፈክፍሻለሁ። የሚያስጥልልሽ የሚደርስልሽም ሰው እንደሌለ ታውቂያለሽ በማለት ማንም የሌለበት ቦታ ላይ ቁጭ ብሎ ብቻውን ያወራል። ቤዛ ግራ ተጋብታለች። ምክንያቱም አሁን ላይ ሳሚ ምን እያደረገ እንደሆነ የምታውቀው ነገር የለም። ሮቤልና ሉሲ ቁጭ ብለው ሁለታቸው እያወሩ እሱ የሚያስበው ከሉሲ ጋር እንዴት መለያየት አለብኝ የሚለውን ነገር እያቀደ ነው። ግን ደግሞ አሁን ታማለች። ህመሟን እስከምትድን ድረስ ነገሮችን ማስተካከል አለብኝ። ከዛም በኋላ ማድረግ ያለብኝ ነው ወስናለሁ ይላል። ግን እሷ ደግሞ ቆይን የምልህ ስለ ህመሜ እያወራውህ አንተ ስለምንድን ነው እያሰብክ ያለኸው? ማውራክ ያለሁት እኮ ስለ ህመም ነው። ምንም ነገር እያልከኝ አይደለም። ምክንያቱም ሆዴን እየቆረጠኝ ነው አልኩህ፣ ግን አንተ ምንም እያልክ አይደለም በማለት ሉሲ ሮቤልን ስትጠይቀው ሮቤል በሀሳብ ስለነበር ምንም አላላትም። ሮቤል ስትል አቤት ሉሲ ምን አመመሽ እንዴ? እኔ እያወራሁ እኔን መች ትመለከተኛለህ? አንተ እያሰብክ ያለሁ ምን እንደሆነ ባላቅም አሞኛል እያልኩህ እኮ ነው። አይዞሽ ቁርጠቱ እንደሆነ ይጨምራል እንጂ አይቀንስም። ግን